ራሴን የቻልኩ ነኝ ለሰው በቃ እንኳን ለራሴ ብላ ፈክራለች። እና ልጅቷ የምትፈልገው ብሩኬን ብቻ ነው። ኧረ ወየው ጉዴ! ሰላም ሰላም፣ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ደግሞ ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም እዝነት አይላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እያደረጋችሁ ለምታበረታችሁኝም ከልብ ነው የማመሰግነው። የጠበቅነው ያሰብነው ሆኗል ማለት ነው። ያው ትናንትና ፓርቱ ሳያልቅ ነበረ ፓርቲቱን እንጠብቃለን እንደውም ትቀበላለች ብለን ነበር እኛ ያሰብነው። ልጅቷ ግን አላማዋ ብሩኬን እንጂ ቁሳቁስ ነገር ምንም ነገር አልፈልግም ብላ አምርራ መጥታለች። በቃ የምር ከባድ ነው እንደዛ ከሆነ እና ቤቱ በጣም ወድጀዋለሁ። ያምራል፣ ግን ብቻዬን አልኖርበትም። እኔ ጋር ከኖርክ ደስ ይለኛል፣ እንኖርበታለን ብላለች። እኔ ጋር የማትኖር ከሆነ ግን እኔ ቁሳቁስ አልፈልግም፣ ቤትም ምንም አልፈልግም። እኔ ራሴን የቻልኩ ነኝ። ሜዳ ላይ ያልወደቅኩም፣ የምኖረው እኮ ቤት ነው፣ ሁሉ ነገር አለኝ ብላለች። እና ሁሉ ነገር ካለች ከጨረቃዎች ምን ፈልገች ነው ብሩኬን? ያረሳቄን አለኝ እና አንተን ነው የምፈልገው አላለችም። እና ቅመምዬ ይሄን ካለሽ ምን ፈልገሽ ነው ከዛ የኛን ህይወት የምበጠብጭው ስትላት፣ እኔ ብሩኬን እና የምፈልገው ብላለች። ብሩኬ ጋር ነው መኖር የምፈልገው ብላለች። እና የልጅቷና የብሩኬ ጉዳይ አይደለም ያሳስባል፣ ብሩኬ ማጣቷ ነው ማለት ነው። እዩ ተብዬዋ የምር ልብሽን ይመልስልሽ። በህልምሽ ነው በእውነሽ እያለመች ነው ብላለች። ሀይሚዬ እያለመች መሆን አለበት ወይም ጤነኛ አይደለችም ብላለች። የምር ያስብላል። በጤናዋማ እንደዚህ ግግም አትልም። ምን ያልፈልግሽም ስሜት የለኝም እያላት አላህ ሙስተዓን። አላህ ይጠብቀን ከእንዲህ አይነት የእውነት በጣም የሚያስጠላ ነው። እጅጅር ያለና ማርም ሲበዛ ይመራል ይባል የለም። በጣም ነው የሚያስጠላው። አይዶን ነው ስራ ሊሆን ይችላል። ቅመምዬ የቡባ ንግስት የኛ ጀግና ሴት ትለያለሽ። ኢንሻአላ መቼም ቢሆን መቼም ብሩኬን አታጨውም። አንገታችሁን ግን መስፋት የለባችሁም። ለማን ብላችሁ የምር ስራ ሊሆን ይችላል። አይዶን ነው ግን አንገት ደፍታችሁ ማየት አንፈልግም። እኛ ይከፋናል። ጨረቃዎቻችን ሰላማችሁን ፍቅራችሁን ይመልስላችሁ። የእውነት ከሆነ ብሩኬ በምን ቀን ያገኘሃት ይችላል ወይ? እና ቅመምዬ ቤት ካለሽ ሁሉ ነገር ካለሽ ምን ፈልገሽ ነው እኛን ህይወት የምትበጠብጭው? ጭራሽ አንድ ላይ ልኖር የምትይው እያለቻት ነበረ ጀግናዋ ሚስቱ ማለት ነው። እና እኔ ጋር ኑሮሽ የእኛን ፍቅር ስንጫወት በብልቶት ለመስማት ፈልገሽ ነው አለቻት። ሞት ይሻላል የምር ሴትነት ያስጠላል። አንዳንድ ጊዜ እንደዚህ የምር ያስጠላል። ሴት መሆን ከባድ ነው የምር። የዚህን ያክል መራከስ በጣም ያስጠላል። አይዶን ነው ስራም ሊሆን ይችላል። ግን እዚህ ድረስ እርክስ ብሎ ቢቀርስ የምር እና እንደዛ ፈልገሽ እንጂ እኔ ብሩኬ ምንም ስሜት የለኝም እያለሽ ለአንቺ ፍቅር ምንም የለኝም እያለሽ ምን ፈልገሽ ነው አንድ ላይ መኖር የምትፈልጊው? እና ነው ሰራተኛ ፈለግሽ ብላታለች ቅመምዬ። ኧረ ይመችሽ የምር ዛሬ እንኳን የልቤን ነው ያደረሽው። የምር ልኳን ነግረሻታል። አይገባትም እሷ ልጅቷ ገግም ብላለች እንጂ የምር ይሻላል። ሰራተኛነት አይሻልም? ያናስ ምን ትላላችሁ ቤተሰብ? ለምስታም ይቅር ይበለኝ የምር እና ጭራሽ አብሬ መኖር ነው የምፈልገው ሁለታችሁም እያላችሁም ቢሆን እኔ እናንተ ጋር መኖር ነው የምፈልገው ብላለች። ያረችልኝ ሽሿት የምር ለህይወታችሁ ብታርቋት ይሻላል። ሀይሚዬና ብሩኬ እኛ የዋህዎች ማለት ነው። በተለይ ቅመምዬ በጣም የዋህነት ያጠቃሻል የኔ እናት። ብቻ ፈጣሪ ያለ ልብሽን አይቶ ከክፉ ነገር ይጠብቃችሁ፣ ፍቅርሽንም ይጠብቅልሽ እንጂ ጭራሽ ቤትማ እንዳታደርጊያት ለጨዋታው ድምቀት እንጂ ጭራሽ ቤትማ ካመጣሻት ሌላ ነገር ትፈጥራለች። በአሁን ሰዓት ቤተሰብ ራሱ አይተማመንም። እንኳን እንደዚህ የወደደና ያበደ አንድ ነው ይባላል። እና ቅመምዬ ብሩኬን ለራሷ ለማድረግ የማታደርገው የለም ልጅቷ። ጭራሽ አንድ ቤት አንድ ላይ ለመኖር እንዳታስቡት የምር መቼም አይሆንም። እና እሺ ደስ ይለኛል አንድ ላይ እንኖር ብታያት ራሱ እሷ ደስተኛ የምትሆን ነው የሚመስለኝ። አይዶን ነው ታውራለች ማለት ነው። እና ታማኝ ከሆነ ወደ ሕክምና ብንወስዳት ይሻላል ብላለች ቅመምዬ። ኧረ ምንም አያስፈልግም። አስለን የራሷ ጉዳይ ትታችኋት ከእሷ ህይወት ራቁ የምር
እና ብሩኬና ሀይሚዬ እንደዚህ አንገታችሁን አትርፉ። ለማን ብላችሁ አይዶን ነው ስራ ሊሆን ይችላል። ግን መቼም ቢሆን መቼም ከሀይሚ ውጭ ወደ ውጭ አንፈልግም። መቼም ደግሞ አትለያዩም እንሻላ። በመተት ምናምን የሚባል ነገር አለና እንደ አብርሽ አላህ ሙስተዓም እንደዛ ምናምን አድርጎ ሌላ ነገር እንዳይፈጠር ፈራሁ። የምር ጨረቃዎቻችን ከእንዲህ አይነት ስራ ትወጣላችሁ ብለን እኛ ከዛሬ ነገ እያልን ነበር። ነገሩ ግን እየረዘመ ነው። ብቻ ሌላ ነገር ውስጥ ባገቡ አሪፍ ነው። ሀይሚዬና ብሩኬ ፍቅራችሁን፣ የድሮ ጨዋታችሁን፣ ሳቃችሁን ይመልስልን። ሁልጊዜ ጭንቀት፣ ጭቅጭቅ የምር ያስጠላል። በተለይ እንዲህ አይነት ህይወት ላይ እና ተብዬዋ ከህልምሽ ብናቄ ይሻላል። ብሩኬ መቼም አታገኘውም፣ በቁመሽ ነው በሀይሽ እና ልጅቷ ራሱ ከብሩክ መሆኗን አናምንም፣ አሁንም አናምንም ማለት ነው። እንኳን ብሩኬ ላንቺ ሊሆን ማለት ነው። እና መቼም ቢሆን መቼም ሀይሚዬና ብሩኬ መቼም አይለያዩም፣ አታልሚው። እሷ ቆርጣ ተንስታ እንትን ያለችው እኛን ለማለያየት ለማጣላት ነው ብላለች። ሀይሚዬ ነቅታለች። ያው ቅመምዬ መንቃት አለብሽ። የምር የልጅቷ ዓላማ ያ ነው እንጂ ሌላ ነገር ፈልግ አይደለም። እና አንቺ ደግሞ ብልህና ጀግና ጠንካራ ሴት ስለሆንሽ ብሩኬን ከዚህ እንዲህ አይነት ህይወት እንዲርቅ ማድረግ አለብሽ ሀይሚዬ። የምር በጣም የሚያስጠላ ህይወት ውስጥ ነው ያላችሁት። እኛ ይሄንን አንጠብቅም ከእናንተ የምር እና እኛ የምንጠብቀው ደስታውን ብዙ ነገር ነው ከእናንተ። እንዲህ አይነት ህይወት ውስጥ ባገቡ ጥሩ ነው። የምር ይበቃቸዋል። ይብቃ የምትሉ ማለት ነው ቤተሰብ ላይክ እያደረጋችሁ ሰብስክራይብ ማድርጉ። መቼም ቢሆን መቼም የእንዲህ አይነት ስራ በጣም የሚያስጠላ ውርድ ያለ ስራ ነው። አይዶን ነው ብቻ ብሩኬ እና ቅመምዬ አይዟችሁ ይሻለ። እውነት በሆነ ነገር እንደዚህ እንድትፈዙ ያደረገቻቸው ማድሪ ምን እንደሆነ አላውቅም። ብቻ ፈጣሪ ያላህ ከክፉ ነገር ይጠብቃችሁ። ሀይሚዬና ብሩኬ እንደዚህ የምትሳሱ ፍቅር ንጹህ ፍቅር ነው የእናንተ ፍቅርና ፍቅራችሁን እዛው ድረስ ዘላቂ ያደርግላችሁ። ከዚች ከዩ ተብዬዋ የምትወጡበትን ቀን ቅርብ ያደርግላችሁ። መቼም ቢሆን መቼም ግን እንዲህ አይነት ስራ ብታቆሙ ታሪፍ ነው። በጣም ውርድ ያለ ስራ ነው። አይደል ነው ይቅርታ። እና ቅመምዬ የእውነት እርግዝናውን እውነት አድርጎ ይሻለ የራስሽን ልጅ ይስጥሽና ወልደሽ ለመሳም ያብቃሽ ይሻለ። ልጅ በልጅነት ነው። ከምንም ምንም አይቀንስም። ፍቅርንም ሆነ ምንም ልጅ ቢመጣ ማለት ነው። አይዶን ነው እና ሀይሚዬ የውቋ ንግስት ብቻ ፈጣሪ ከእንዲህ አይነት ህይወት ያውጣችሁ። በጣም የሚያስጠላ ነው የምር። እና ይብቃ የምትሉ ቤተሰብ እዩ ተብዬዋ ብሩኬ መቼም አታገኘውም። የእሳቸውን ህይወት ለመበጥበጥ ነው የተነሳሽው፣ ግን አይሳካልሽም። ሀይሚዬና ብሩኬ አንድ ከሆናችሁ ምንም ነገር አይበግራችሁም። ምንም ነገር ሊያለያያችሁም አይችልም። መቼም ደግሞ አትለያዩም ኢንሻአላህ። እና የምር የሚያስጠላ ህይወት ነው ይሄ ነገር። ይብቃ የምትሉ ቤተሰብ እና ዘለም አንጠለጠለም። ያው ብሩኬ የቅመምዬ ብቻ ነው ኢንሻአላህ። ዛሬም ነገም ማለት ነው። እዩ ተብዬው አታልሚው ከህልምሽ ንቄ። አሞሽም ከሆነ ጤናሽን ይመልስልሽ ፈጣሪ። ልጅሽን በሰላም ብታሳድጊ አሪፍ ነው። ልጅቷ መተቶሎ እያደገ እኮ ነው። አባት ላይ አሁን ብሩኬ አረ ወይኔ ሳቄናልኝ። እና በጣም ያስጠላል እንዲህ አይነት ስራ። ብቻ ሰላማችሁን ያብዛልን። ሀይሚዬና ብሩኬ እንወዳችኋለን። የአማኒላህ ውድ ቤተሰቦቼ ላላህ ብዬ ወደድ ነው የማደርጋችሁ። ያለ ሀገራችንን ሰላም ያደርግልን። የስደት እህት ወንድሞቻችን ለሀገራችን ያብቃልና በሀገራችን በጤና በደስታ ፏፈሽ ብለን የምንኖር ያደርገን። ጉሎ አሜን የምር እና ቤተሰቦች ፊያማኒላ ኢንሻአላህ። ደግሞ የጨረቃዎች ህይወት እንደዚህ ውስብስብ ካለ ስራ የሚወጡበትን ቀን ቅርብ ያደርግልን። እወዳችኋለሁ። ፊያማኒላ። ወሰላሙ አለይኩም።